ክብርት አዳነች አቤቤ ባለሽበት ሰላም ካንቺ ጋር ይሁን። ብርቱ ሴት፣ ብርቱ አመራር፣ ብርቱ ከንቲባ እንደሆንሽ አውቃለሁኝ። ብርታት በንግግር ብቻ ሳይሆን በስራም የሚፈተን ነውና በተለይ እንደ አዲስ አበባ ባለ በጣም ብዙ ውስብስብ ችግር ያለበት የተጠራቀመ ችግር ያለበት የተለያየ ፍላጎት የፖለቲካ የማህበራዊና የኢኮኖሚ ፍላጎት ያለበት ከተማ ከ5 ሚሊዮን በላይ በሚባል ህዝብ የሚኖርበት ከተማ ውስጥ አመራር ሆኖ ቀርቶ አንድ የቀበሌ ዕቁብና እድር እንኳን ማስተዳደር በጣም አስቸጋሪ ነው። አንዳንዱ ከበሮ በሰው እጅ ያምር ሲይዙት ያደናግር እንደሚባለው በሰው እጅ ሲያየው ያለሽበትን ቦታና የምትመሪውን ህዝብና የምታከናውኙን ስራ እንደው አነስ አድርጎ ወይም አሳንሶ ወይም ጥላሸት ቀብቶ ለማሳየት ይፈልጋል። ነገር ግን በጣም ጠንካራ ሴት መሆንሽን ማንም አይደለም ኢትዮጵያዊ የውጭ ዜጋም ይመሰክራል ብዬ አስባለሁ። በተለይ እዚህ ከተማ የሚኖር ማንኛውም የአፍሪካ ይሁን ሌላ ዓለም አቀፋዊ የትኛውም ሀገር ዜጋ ማለቴ ነው። በኢኮኖሚ በማህበራዊ ብዙ ነገሮች እየተቀየሩ ነው። ኢቭን የሰው አስተሳሰብ በሰው ጭንቅላት ውስጥ ያለ የመልማት ፍላጎት የእድገቱ ፍላጎት ጸጥታውንም ቢሆን ድሮ እዚህ ቦሌ መንገድ እንኳን እዚህ ብርሃን ያደሬ የሚባል አካባቢ ወይም ደግሞ እዚህ ቦሌ መድኃኔዓለም እና አንዳንድ ቦታ ሞባይል በእጃችን ይዘን መንቀሳቀስ አንችልም። መኪና ውስጥ ቁጭ ብለን ሞባይል በእጃችን ከያዝ እየነጠቁ የሚሮጡ ነበሩ። ሴቶች ቦርሳቸውን በጎን ከመያዝ ወደ በሆዳቸው ላይ መያዝ ዞረው ነበር። ከፍርሃት የተነሳ ቦርሳቸውን በሁለት እጃቸው ጨብጦ ሆዳቸው ላይ ይዘው ነው የሚሄዱት። በተለይ የውጭ ዜጋ እዚህ ከተማ ውስጥ ለመንቀሳቀስ እስከ መጨነቅ ደርሶ ነበር። እዚህ ከተማ ያለ ቆሻሻ ሽታው የመሄጃ መንገዱ አሁን እንደ ተራ ነገር ኮሪደር ብለን የምንጠራው በጣም መሰረታዊ ለውጥ አንቺም ደጋግመሽ እንደምትጠቅሺው ከተማ መልሶ የመስራት ያክል የተሰራውን ነገር ያየና የሰማ ሰው መቼም ያንቺን ጥንካሬ ሳያደንቅ አያልፍም። ስለዚህ እኔም እንደማንኛውም ዜጋ እና ፖለቲከኛም የሚዲያ ሰውም የምትሰሪውን ስራ ከዚህ ቀደም በተደጋጋሚ በተለያዩ ሚዲያዎች ሜንስትሪም እንደ ኢትዮጵያ ቴሌቪዥን ፋና ላይ ኢቨን እናንተ የምታስተዳድሩት አዲስ አበባ ቴሌቪዥን ላይም ቀርቤ ይሄንኑ ደጋግሜ መስክሬያለሁ። እዚህ ከተማ እየተሰራ ያለ ስራ ፈንዳመንታል የሆነ ራዲካል ቼንጅ ነው እና ይሄ ደግሞ የአንቺ ውጤት እንዲሁም ደግሞ የሀገሪቷ መሪ የጠቅላይ ሚኒስትሩና የሌሎች አመራሮች የጋራ ውጤት ነው። በተለይ ደግሞ አንቺ ሴት ሆነሽ እንዲህ ያለ ጠንካራ ስራ ስትሰሪ ሲያይ የማያደንቅ በርቺ እናመሰግናለን የማይል ካለ እሱ ንፉግ ነው፣ ፖለቲካውም አልገባውም ወይም ደግሞ ያለበትንም ከተማ አይኑን ጨፍኖ ጆሮውን ደፍኖ የሚንቀሳቀስባት ነው ብለን ደምድመን ማለፍ እንችላለን። ክቡር አዳነች አቤቤ እንደው የዚህን ያህል እየተሰራ ያለውና የተሰራውን አድንቄ ሰሞኑን አንድ ስብሰባ ስትመሪ አይቻለሁኝ። አይ ቲንክ በዚሁ ከተማ ውስጥ በአስተዳደርነት ላይ በተለያየ እርከንና ዘርፍ የሚሰሩ አመራሮች የተሰበሰቡበት ይመስለኛል። በርከት ያሉ ሰዎች ቁጭ ብለው ስለ ህዝብ አገልግሎት በመሬት ላይ ያለን ህዝብን በማንገላታት እና ቶሎ ጉዳዩን ፈጽሞ በመሸኘት ዙሪያ ስላለው በአጠቃላይ ስለ እድገቱ የከተማውን ኮሪደር እንኳን በመጠበቅ ዙሪያ እስከ ቀበሌ እስከ ወረዳ እስከ ዞን ድረስ ኮሪደሩ ተሰርቶ እናንተ ግን አትጠብቁም። ብዙ ነገሮችን አንስተሻል። እውነት ለመናገር በትክክል እዚህ ከተማ ውስጥ የሚታየውን ነገር ነው ያነሳሽው። እኛም እንደ ዜጋ የምንታዘበውን አንዳንዱ የተደፋ ውሃ እንኳን የማያቀና ለደሞዙ ሲል ቢሮ ገብቶ የሚወጣ ስለመሆኑ ምንም ሌላ ተጨማሪ ቃላት አያስፈልገውም። አንቺ የገለጽሽው በቂ ነው። ከዛ በላይ ደግሞ ህዝብ ማንገላታት ህዝብ መንግስት ላይ እንዲማረር
መንግስትን እንዲጠላ መንግስትና ህዝብ ሆድና ጀርባ እንዲሆን የሚሰሩ የሚመስሉ ሰውን በማላለስ የሚረኩ ጥቅማቸውን በሰው ጉዳይ ውስጥ የሚፈልጉ ግለሰቦች ማለት እናንተ የመደባችኋችሁ የብልጽግና አመራሮችም እንዲሁ ሲቪል ሰርቫንትም ዝም ብሎም የተቀጠሩ በእርግጥ እንትን ብቻ አይደለም ስራ የሚሰራው የመንግስት ሹመኛ ብቻ አይደለም፣ ግን ተጠያቂው ዞሮ ዞሮ የመንግስት ሹመኛ ነው። ብዙ ሰዎች እንዳሉ የዛ ነው ያህል ደግሞ በጣም ትጉህ ሰውን የሚያከብሩ ቶሎ ጉዳዮች አልቆ ሰው ወደ የስራው እንዲሰማራ የሚጣጣሩ ሰዎች እንዳሉም በአጋጣሚ እንኳን የተለየ ወይም በኢንቨስትመንት ላይ ወይ በሌላ ነገር ላይ የተሰማራው ስላልሆንኩ ችግር ገጥሞኝ አያውቅም። በጣም ጎበዞች ግን የሰው ችግር የሚፈቱ አመራሮችም እንዳሉ መዘንጋት አያስፈልግም እና ሪሊ እነሱም ሊደነቁ ይገባል። እና ዋናው ነጥቤና ይሄን ቪዲዮ ገብቼ ልሰራ ያሰብኩት አንቺ ያነሳሻቸው ብዙ ጉዳዮች በእውንም ምድር ላይ ያሉ ናቸው። ክብርት ከንቲባ እኔ መረጃው በደንብ አለሽ፣ በቃ 101% መረጃው አለሽ። እኔ የገባውበት ቢሮና ወይም እማቃቸውን ሰዎች ከኔ ጋር ሄደሽ ያየሽ የምታቂ ሁሉ ነው የሚመስለኝ። እኔ አንዳንዴ የምትናገሪው ነገር ፐርፌክት በቃ ይሄ ከፐርፌክት በላይ በቃ ማች የሚያደርግ ሰው የተቸገረውን ነገር በትክክል አድሬስ የሚያደርግ ነው ምታነሻቸው በየመድረኩ። ይሄ በጣም አንድ እርምጃ ወይም 2-3 እርምጃ ወደፊት ነው በአስተዳደር ውስጥ እኔ እንደሚገባኝ ማለት ነው። እኔ እንደ አንድ ዜጋ ነው ይሄንን ሐሳብ እንሰጥሽ፣ ወይም እንደ አንድ የፖለቲካ ሰው ሙሰጂኝ ወይም እንደ አንድ የሚዲያ ሰው ሙሰጂኝ። እና አዲስ አበባ ፍንፍኔ ውስጥ ያለ ችግር ብዙ ነው። አሁን ችግሩ ምኑ ጋር ነው? ሐቁን ታውቂያለሽ፣ በደንብ መረጃው አለሽ፣ እርምጃም እየወሰድሽ ነው። ነገር ግን አድሮ ጥሬ የሚሆኑ በርካታ አባላቶች አሏችሁ። አድሮ ጥሬ የሚሆኑ እናንተ አመራሮቹ፣ በተለይም ክብርት ከንቲባ በየመድረኩ የምታነሺውን ነገር በቃ በዚህ ጆሮ ሰምተው በዚህ የሚያፈሱ በዝተዋል። እኔ የምታዘበውን ነው የምነግርህ። ብዙ ጊዜ ነው የምታነሺው፣ ብዙ ጊዜ ችግሮችን አድሬስ ታደርጊያለሽ፣ ፍቱ፣ ህዝብ አታስቸግሩት ያለሽ። ነገር ግን በዚህ ሰምቶ በዚህ የሚደፉ አሉ። እርምጃም እየወሰዳችሁ እንደሆነ አልፎ አልፎ ከወዳጆች ጓደኞቼ እሰማለሁኝ። ነገር ግን እርምጃውን ጠንከር አድርጉ። በተለይ ሰርቆ ቤት የገነባ ሰርቆ ሚሊየንስ ብሮችን ያከማቸ ስታገኙ በደንብ ለህዝብ ፐብሊሳይዝ አድርጉና በሚዲያም አቅርቡና እርምጃ ወሰዱ። አለበለዚያ ሰው አይማማርም። ክብርነትሽ አንቺ በመድረክ ትጮያለሽ ወይም ችግሮች እንዲፈቱ ያለሽ፣ እታች ያለው ግን ታጥቦ ጭቃ ከሆነ ዞሮ ዞሮ እናንተ ከፍተኛ አመራሮቹ ናችሁ የምትወቀሱት፣ መንግስት ነው የሚወቀሰው። ስለዚህ እርምጃችሁ የማያዳግም ግልጽ የሆነ ህዝብ የሚማርበት ራሱ የአስተዳደሩ አመራር ወይም አመራር ውስጥ ያሉ በየትኛውም እርከን ያሉ ሰዎች አይተው የሚደነግጡበት የሚማሩበት ነው መሆን ያለበት። ከበደ ፈይሳ፣ ገብረ እዝጊ፣ በሽር ሳይባል እኔ በእውነቱ በጣም ንግግርሽና ያቀረብሽው እውነታ ደስ ስላለኝ ነው ደስታዬን ለመግለጽ። ምክንያቱም እኔ ብዙ ነገር ይደርሰኛል፣ አንድ ፖለቲከኛም አንድ የሚዲያ ሰውም ይኸው እንዲተቸገርን እንደዚህ ሆነ ህዝቡ ከተማ አስተዳደሩ አይንም ጉዳይ ለመፈጸም ሄደ፣ እንደዚህ የመሬት ጉዳይ፣ የግንባታ ጉዳይ፣ የምን ጉዳይ የኢንቨስትመንት የማይነገር ነገር የለም። ብዙ መረጃ ይደርሰኛል እና ይሄ መረጃ ሳይኖራት ይቀር እንዴ እያልኩ ጠራጠር ነበር። ግን በደንብ አለሽ፣ በቃ ይሄን አረጋገጥኩ። እርምጃ ላይ ግን የማያዳግምና ግልጽ ለሌላው አስተማሪ የሆነ ፊት ለፊት ሰው እነከሌላ እኮ እንደዚህ እርምጃ ተወሰደ የሚባል ይሄ በሐሜት በአሉባልታ ሳይሆን በትክክል የተደረገውን ወይም ወንጀል የፈጸሙትን አድሬስ በሚያደርግ መልኩ ማለት ነው። ዝም ብሎ ለአሉባልታ መንግስትን ለመወንጀል የሚያደርጉትን ማለት አይደለም። ቴንኪው ልልሽ ነው። ዛሬ ማታ ወዳጆች በዚህ ላይ እንወያያለን። ገብታችሁ ተወያዩ፣ ፎሎ አድርጉ። አመሰግናለሁ። ሼር አድርጋችሁም አድርሷት። ቴንኪው